ሰላም ጤና ይስጥልኝ ወድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት እንደምናላችሁ የፍሬሽማን ማthematics for social science chapter 3 which is about matrix ነው እንግዲህ በዛሬው ቪዲዮ የዚህን ቻፕተር ሁለተኛ ክፍል ነው ይዤላችሁ የቀረብኩት በባለፈው እንግዲህ the first part which is about the definition of matrix በሚል ቶፒክ ዙሪያ ስንወያይ ነበር ማለት ነው እንግዲህ definition of matrixን ብቻ ሳይሆን ሌሎች ነገሮችንም አብረን ስናይ ነበር ለምሳሌ ማትሪክስ አልጀብራ የሚል ነገር ማይተናል በማትሪክስ አልጀብራ ውስጥ ለምሳሌ addition of matrix አለ scalar multiplication of matrix እንዲሁም matrix multiplication የሚሉ ሌሎች ሰብ ቶፒኮች እንደነበሩ እናስታውሳለን ማለት ነው በዛሬው ዕለት ደግሞ የምንወያየው types of matrices ይሆናል ማለት ነው ሶ እንግዲህ ይሄ ቶፒክ ከዚህ ቀደም እንደነገርኳችሁ አዲሳችን አይደለም ማትሪክስን ፕሪፓራቶሪ ላይ በደንብ ተምረናል እዚህ ጋር just revision ነው ሶ በዛሬው ዕለት እንግዲህ types of matrices በሚለው ቶፒክ እና ሌሎች ከዚህ ጋር በሚሳሰሉ ሌሎች ቶፒኮች ዙሪያ የምንወያይ ነው የሚሆነው ማለት ነው ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዲያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው ቀጥታ ወደ ዛሬው ክላሳችን እናልፋለን እስከመጨረሻው ድረስ አብራችሁ ይቆዩ መልካም ቆይታ So there are certain types of matrix that are so important that they have acquired name of their own. In this section, we are going to discuss some of the matrix and their properties. Okay, there are different type of matrices. በጣም የተለያዩ ማትሪክሶች አሉ በዚህ ክፍል ውስጥ የምናየው እንግዲህ ስለነዚህ የተለያዩ የማትሪክስ አይነቶች ይሆናል ማለት ነው So ከመጀመሪያው ስንጀምር ስኩዌር ማትሪክስ ነው A matrix is said to be square if it has the same number of rows and columns. If it has n rows and n columns, we call it a square matrix with a size n. እንግዲህ square matrix ማለት ተዝቀደም ስለ ማትሪክስ እናወራ ሳይዙ ወይም ኦርደሩ m by n የሆነ ማትሪክስ ብለን ነበር ስናወራ የነበረው ነገር ግን የሆነ ማትሪክስ ሳይዙ m by m ወይም n by n ከሆነ ያ ማለት number of column እና number of row የሮው እና የኮለመኑ ቁጥር ተመሳሳይ ከሆነ that kind of matrix is known as square matrix እንለዋለን ማለት ነው ለምሳሌ ያክል A B C D ተመልከቱ እዚህ ላይ ሁለት ሮው ነው ያለው እንዲሁም ሁለት ኮለመን ነው ያለው ስለዚህ 2 by 2 ማትሪክስ ነው ወይም ሳይዝ 2 የሆነ ስኩዌር ማትሪክስ ነው እንላለን B ላይ ደግሞ እንደምታዩት 3 ኮለመን አለው አሁንም 3 ሮው አለው ማለት ነው ስኩዌር ማትሪክስ with size 3 or 3 by 3 የሆነ ማትሪክስ ማለት ነው ሶ እዚህ ጋር እንደምታዩት ደግሞ ጀነራላይዝ እናደርገው C11 C12 C1n C21 C22 C2n ወርታችን ሞርዳን CAN1 CN2 እና CNN እንግዲህ ማትሪክስን ዲፋይን በመናረግበት ጊዜ CMN ነበር ያልነው እዚህ ጋር CNN ነው ነምበሩ ኮለመን እና ነምበሩ ሮው እኩል ነው እንደምታዩት ስለዚህ ስኩዌር ማትሪክስ with size n እንዳለን ማለት ነው So a square matrix ማለት እንግዲህ ባጭሩ ይሄን ነው የሚመስለው ማለት ነው The second type of matrix is identity matrix What does it mean identity matrix A square matrix A The matrix Aij m by n is called an identity matrix if Aij which is equals to 1 or 0 1 የሚመጣበት if I which is equal to j እንግዲህ I እና j እኩል ከሆኑ ኦኬ 1 ይመጣል I እና j እኩል ካልሆኑ ግን 0 የሚመጣ ከሆነ ያ ማትሪክስ ምን ይባላል አይደንቲቲ ማትሪክስ ይባላል ባጭሩ ምን ማለት መሰላችሁ I እና j እኩል የሚሆኑ መቼ ነው A11 A22 A33 A44 A55 አይነት ፎርም ሲመጣ ነው ስለዚህ ያ ፓርት ስንት ይሆናል አንድ ቁጥር ይሆናል ሌላው ግን 0 ስለዚህ such kind of a matrix is known as identity matrix ይባላል identity matrix እንግዲህ ከስኩዌር ማትሪክስ ውስጥ ነው የሚመደበው ስለዚህ እዚህ ጋር ምን መሰላችሁ ባጭሩ ዳያጎናሉ ማለት ነው ዳያጎናሉ አንድ የሆነበት ሌላው ግን 0 የሆነ እንደማለት ነው ሶ ዲኖት የሚደረገው IN ብለን ነው ሪፕሬዘንት የምናደርገው ለምሳሌ ይሄን ማትሪክስ ይዩት 1 0 1 0 አሁን ይሄ A11 እና A22 ነው ዳያጎናሉ 1 1 ማለት ነው ስለዚህ ሳይዝ 2 የሆነ አይደንቲቲ ማትሪክስ እዚህ ጋር ደግሞ ተመልከቱ 1 1 1 ይሄ A11 A22 A33 ነው ስለዚህ ዲያጎናሉ 1 1 የሆነ ሌላው ግን 0 0 የሆነ such kind of a matrix ነው አና identity matrix እንለዋለን ማለት ነው አሁንም IN ሲሆን with n size ሲሆን ደግሞ እንደምታዩት ነው ሶ በዚህ ፎርም ይቀመጥ የማትሪክስ አይነት identity matrix እንለዋለን ማለት ነው
ሌላኛው ደግሞ ዲያጎናል ማትሪክስ ነው። A square matrix D. Dij n by n size is said to be diagonal if Dij, which is equals to 0 whenever I differ from J. Less formally, D is said to be diagonal when all the entry of the main diagonals are 0 ይለናል። አሁን ተመልከቱ እንግዲህ ልክ እንደ አይደንቲቲ አይነት ማትሪክስ ነው ስታይሉ ማለት ነው። ነገር ግን የሚለየው አይደንቲቲ ማትሪክስ ዲያጎናሉ አንዳንድ የሆነ ነው። ዲያጎናል ማትሪክስ ግን ከአንድም ውጭ ሊሆን ይችላል። እንደምታዩት እዚህ ላይ ለምሳሌ 1 1 አለ። ያሁን ዲያጎናል ማትሪክስም ነው አይደንቲቲ ማትሪክስም ነው። ይሄ ግን ዲያጎናል ብቻ ነው because 2 4 5 ነው የሚለን 2 4 5ን ወደ 1 1 1 ብንቀይረው ኖሮ አይደንቲቲ ይሆንልን ነበር። ኤኒዌይ ዲያጎናል የምንለው ዲያጎናሉ ብቻ ቫልዩ ሲኖረው ሌላው 0 የሆነ ማለት ነው። ስለዚህ በዛ ዋይ መረዳት ትችላላችሁ ማለት ነው። ለምሳሌ note that identity matrix is a special case of diagonal matrix። አይታችኋል? አይደንቲቲ ማትሪክስ ከዲያጎናል ማትሪክስ ነው የሚመደበው። but both identity matrix እና diagonal matrix የምንድን ክፍል ናቸው? የስኩዌር ማትሪክስ ክፍል ናቸው። ሳይዛቸው n by n የሆነ ነው ማለት ነው። ሌላኛው ደግሞ ስኬላር ማትሪክስ ነው። ስኬላር ማትሪክስ a diagonal matrix in which all diagonal entry are equal is called a scalar matrix። ኦኬ ሁሉም ዲያጎናሎች እኩል ከሆኑ ምን እንላለን? ስኬላር ማትሪክስ እንላለን። ኦኬ ዲያጎናል ማትሪክስ ነው። የመጀመሪያው ኬዝ ምንድነው? ወይም የመጀመሪያው ኮንዲሽን ምንድነው? ዲያጎናል ማትሪክስ መሆን መቻል አለበት ስኬላር ለመባል። ከዛ በኋላ ግን ዲያጎናሉ ተመሳሳይ መሆን መቻል አለበት። ለምሳሌ እዚህ ላይ ዲያጎናሉ 3 3 ነው። 3 3 እዚህ ጋር 2 2 2 እዚህ ጋር 1 1 1 ስለዚህ ስኬላር እንለዋለን ማለት ነው። አይደንቲቲ ማትሪክስም ከምን ይመደባል ማለት ነው? ከስኬላር ማትሪክስ ይመደባል because ዲያጎናሉ አንድ ስለሆነ ማለት ነው። And the other type of matrix is triangular matrix. A square matrix A. Aij n by n is said to be lower triangle if and only if Aij which is equal to 0 whenever I less than j. A is said to be upper triangle if and only if Aij which is equal to 0 whenever I greater than j. Look አሁን እንግዲህ triangular matrix either upper triangular matrix or lower triangular matrix ተብሎ ለሁለት ሊከፈል ይችላል። lower የምንለው I ከj የሚያንስ ከሆነ upper የምንለው ደግሞ I ከj የሚበልጥ ከሆነ ለምሳሌ ያክል A12 ነው ሰዱን በል A12 1 የI ነች 2 የj ነች። ስለዚህ 1 ከ2 ምን ትላለች? 1 ከ2 ታንሳለች። ስለዚህ ካነሰች ከምን ውስጥ ነው የምትመደበው ማለት ነው? ከላወሩ ትመደባለች። ግልጽ ለማድረግ ያክል ምሳሌውን እንመልከት። ለምሳሌ አሁን እዚህ ላይ 3 2 1 2 7 3 እነዚህ እንግዲህ ተመልከቷቸው አፐር ናቸው። ከዲያጎናሉ በላይ ብቻ ነው ቫልዩ ያለ፣ ከዲያጎናሉ በታይ 0 ነው። እዚህ ጋርም በተመሳሳይ እዚህም በተመሳሳይ። አሁን I ከj ይበልጣል ወይም I ከj ያንሳል የሚለውን ነገር እንይ። አሁን አፐር ለመባል I ከማን መብለጥ አለበት ብለናል? ከj። ለምሳሌ ይሄ ማለት ምን ማለት ነው? 3 ማለት A11 ነው። A11 ነው። ይሄኛውስ A12 ነው። ይሄ ደግሞ A13 ነው። እንደምታዩት እዚህ ጋር የI ቫልዩ ከj ያንሳል ማለት ነው። ይሄ እዚህ ላይ 0 ላይ እዚህ ጋር ደግሞ A22 ነው። እዚህ ጋር ግን አንድ ነገር መሆን ያለበት መሰላችሁ I ከj ሲያንስ ቫልዩ 0 ነው የሚሆን ነው የሚለን። እዚህ ላይ ለምሳሌ ስቲችን እንያት 2 1 ነች አይደል? እቺ 2 1 ነች። 2 ማለት የI ቫልዩ ነች and 1 ደግሞ የj ቫልዩ ነች። ስለዚህ 2 ከ1 ከበለጠች አፐር ይሆናል። እዚህ ጋር ለምሳሌ 3 1 ነው። ከ3 እና ከ1 ማን ይበልጣል? 3 ይበልጣል። እዚህ ጋርም 3 2 ነው። ከ3 እና ከ2 ማን ይበልጣል? 3 ይበልጣል። ስለዚህ የI ቫልዩ ሲበልጥ አፐር ይሆናል። የj ቫልዩ ሲበልጥ ደግሞ ላወር ይሆናል ማለት ነው። ስለዚህ ሲበልጥ ምንድነው ቫልዩ? ሲበልጥ ሲያንስ የምናገኘው ቫልዩ ምንድነው? 0 0 የሚሆን ቫልዩ ስናገኝ ማለት ነው። እዚህ ጋር ለምሳሌ ደግሞ ተመልከቱ ላወሩ ለምሳሌ አሁን ይሄንን ይዩት። ይቺ ፖይንት ማለት ይቺ ቁጥር 0 ማለት A12 ነች። A12
አሁን ዋን እና ቱን አወዳድሩ። ዋን የአይ ነች፣ ቱ ደግሞ የጀ ነች። ስለዚህ ጀ ከማን በለጠ? ከአይ በለጠ፣ ወይም አይ ከጀ አነሰ ማለት ነው። በዛ ጊዜ ላወር ይሆናል ማለት ነው። ስለዚህ የምናገኛቸው እቺን ፖይንት ነው መያዝ ያለባችሁ። ኤ አይ ጄ እኩል ነው 0። 0 የሚሆን መቼ ነው? አይ ከጀ ሲያንስ። ስለዚህ እንደዚህ ከሆነ ላወር ትራያንግል ይሆናል። ኤ አይ ጄ 0 ይመጣል አለ መቼ? አይ ግሬተር ዛን ጄ ሲሆን። ይሄ ሲሆን ደግሞ ምን ይባላል? አፐር ትራያንጉላር ማትሪክስ እንለዋለን ማለት ነው። ስለዚህ በዛው አይ ልትረዱት ይገባል ማለት ነው። ሌላኛው ታይፕ ኦፍ ማትሪክስ ደግሞ እዚህ ላይ ትራንስፖዝ ኦፍ ማትሪክስ። በእርግጥ ትራንስፖዝ ኦፍ ማትሪክስ ከታይፕ ኦፍ ማትሪክስ ውስጥ ላንመድበው እንችላለን፣ ምክንያቱም ይሄ ሌላ ኬዝ ነው። እዚህ ላይ ከታይፕ ጋር አንመድበው። let A which is equals to Aij be M by N matrix, then by the transpose of A we mean the N by M matrix denoted by A transpose whose ij's entry is the ji's entry of A. More precisely, if A which is equals to Aij M by N, then A transpose which is equal to Aj N by M transpose. Look, አሁን እዚህ ላይ ትራንስፖዝ ስንል ምን ማለታችን መሰላችሁ? ሮ እና ኮለመኑን ማገላበጥ ማለት ነው። ሮ እና ኮለመኑን መቀያየር ማለት ነው። ለምሳሌ ኮለመን የነበረውን ሮ የነበረውን ኮለመን እዚህ ላይ ተመልከቱ። አሁን ይሄ ምንድነው? ወደታች ስታዩት ኮለመን ነው። ስለዚህ ወደ ትራንስፖዝ ስንቀይረው ኮለመን የነበረውን ወደ ሮ እንቀይረዋለን፣ ሮ የነበረውን ወደ ኮለመን። ያ ማለት ይቺ የምትዋት ሆሪዞንታላ ወደዚህ ቨርቲካል ትመጣለች፣ ቨርቲካል የነበረችው ሆሪዞንታል ትሆናለች ማለት ነው። በዚህ ኬዝ ምን እንለዋለን? ትራንስፖዝ ኦፍ ማትሪክስ እንለዋለን ማለት ነው። ኦኬ ለምሳሌ እዩት። A11 A12 A1n ነበረ። ከዛ ምን ሆነ? ትራንስፖዝ ሲሆን A11 A21 AM1 አይታችኋል። ይችን ነው አምጥተን እዚህ ላይ ያስገባናት ማለት ነው። ስለዚህ ሮውን ወደ ኮለመን ወይም ኮለመን ወደ ሮ የቀየር ስራ ትራንስፖዝ ይባላል ማለት ነው። note that the case row of a matrix M comes case column of A transpose, and the case column of A becomes the case row of the transpose matrix A. ስለዚህ ምንድነው እያለን ያለ? ኮለመን የነበረው ወደ ሮ ይመጣል፣ ሮ የነበረው ወደ ኮለመን ይመጣል እያለን ነው። So compute the transpose of the following matrix. Matrix A 1 minus 1 minus 1 1 2 3. Matrix B 2 1 3 1 5 minus 3 3 minus 3 7. ይሄ መጣ። ስለዚህ how to change into its transpose? ወደ ትራንስፖዝ እንዴት ነው የምንቀይረው? ያ ማለት እዚህ ላይ ለምሳሌ ሮ አለን፣ ወደ ኮለመን እንቀይረዋለን። ይሄን ሮ ወደ ኮለመን እንቀይረዋለን ማለት ነው። ተመልከቱ። ኤቲ ትራንስፖዝ 1 minus 1 minus 1 የነበረውን ሮ ወደ ኮለመን እዩት። 1 minus 1 minus 1 ኮለመን አረግ ነው። 1 2 3 ይሄ ምንድን ነበረ? ሮ ነበረ፣ ወደ ኮለመን አመጣ ነው ማለት ነው። እዚህ ጋር በተመሳሳይ አሁን 2 1 3 የነበረውን ሆሪዞንታል እናደርገዋለን። 2 1 3 1 5 minus 3 የነበረውን የ1 5 minus 3 ሆሪዞንታል፣ ቨርቲካል የነበረውን ሆሪዞንታል። 3 minus 3 7 ቨርቲካል ነበረ፣ ያ ማለት ኮለመን ነበረ፣ ወደ ሆሪዞንታል ሮ ቀየር ነው ማለት ነው። ስለዚህ እንደዚህ የምናደርገው ነገር ትራንስፖዝ ኦፍ ማትሪክስ እንለዋለን ማለት ነው። ሌላኛው ደግሞ ሲሜትሪክ ማትሪክስ ነው። A square matrix A said to be a symmetric if A which is equals to A transpose. አሁን ማትሪክስ A ከትራንስፖዙ ጋር እኩል ከሆነ that kind of matrix is known as symmetric matrix እንለዋለን ማለት ነው። ለምሳሌ እዚህ ላይ distinguish whether the given matrix symmetric or not. ያ ማለት ሲሜትሪክ ምንድነው ብለናል? ማትሪክስ A ከትራንስፖዙ ጋር እኩል ከሆነ። አሁን ይሄ ማትሪክስ ከራሱ ትራንስፖዝ ጋር እኩል ነው ወይ? እንየው እስኪ። ማትሪክስ A ለምሳሌ ኦኬ እዚህ ጋር የተሰጠን ማትሪክስ A 2 1 3 1 5 minus 3 3 minus 7 minus 3 7 ተሰጥቶናል። B 1 1 3 1 2 3 3 2 3 ተሰጥቶናል። ስለዚህ እንተመልከቱት። for matrix A 0 1 3 minus 1 0 2 minus 3 minus 2 0 its transpose ደግሞ ይሄ ነው አለ። ለምሳሌ ትራንስፖዙን የሚዩት 0 minus 1 minus 3 0 1 3 so A ከማን ጋር ይለያል? ከትራንስፖዙ ጋር ይለያል። አሁን እዚህ ጋር የተሰጠን ነገር ግን ከዚህ ጋር አይመሳሰልም፣ ከተሰጠን ጊቭን ከA ጋራ ማለት ነው።
ምክንያቱም a 2 1 3 1 5 minus 3 3 minus 3 7 ነው የሚለን አይደለ? እዚህ ጋር ደግሞ ሌላ ቫልዩ ነው። ኤኒሃው ይሄንን እንውሰድና ይሄ ከትራንስፖዙ ጋር እኩል ነው ወይ የሚለውን ቼክ ስናደርግ አይደለም። ስለዚህ ሲሜትሪክ አይደለም ማለት ነው። ቢን ደግሞ ይችን እንውሰዳት እስቲ ቢን። አሁን የቢን ትራንስፖዙን ይዩት። መጀመሪያ ማትሪክሱ አለን፣ ትራንስፖዙ ደግሞ ይሄ ነው። ተመሳሳይ ናቸው። ስለዚህ ትራንስፖዙ ከዋናው ማትሪክስ ጋር እኩል ከሆነ ያ ማትሪክስ ምን ይባላል? ሲሜትሪክ ማትሪክስ እንለዋለን ማለት ነው። ኦኬ then እዚህ ጋር ደግሞ ሌላ ቴረም አለን። ቴረም 3.5 property of matrix transpose. When the relevant sum and products are defined and alpha is scalar, then A transpose ማለት A ነው። A plus B transpose ማለት A transpose plus B transpose እንደማለት ነው። አልፋ ታይምስ A transpose ማለት አልፋ ውጭ መውጣት ይችላል። A transpose ማለት ነው። A B transpose ፕሮዳክቱ ማለት ነው። A B transpose ከሆነ which is equal to B transpose A transpose ጋር እኩል ነው በፕሮዳክት ጊዜ ማለት ነው። በሳሜሽን ጊዜ ግን ቀጥታ ትራንስፖዙ እያንዳንዱን እየገባ ማብዛት ይችላል ማለት ነው። በመልቲፕሊኬሽን ወይም በፕሮዳክት ጊዜ ከሆነ ግን ይዞራል። AB የነበረው BA ይሆናል ማለት ነው። ስለዚህ እነዚህን አራት ፕሮፐርቲዎች መያዝ ያስፈልጋል። እዚህ ጋር 1 2 3 3 ይላል 4 በሉት። ብዙ ስህተቶች አሉ እዚህ ሞጁል ላይ ባይዘው የሚስተካከሉ ነገሮች ማለት ነው። ስለዚህ እንደዚህ አድርጋችሁ ተረዱት። ሶ እንግዲህ ስለ ታይፕ ኦፍ ማትሪክስ ነው የሚመስለው። ስኩዌር ማትሪክስ፣ ዲያጎናል ማትሪክስ፣ አይደንቲቲ ማትሪክስ፣ ትራያንጉላር ሜቢ አፐር ኦር ላወር እንዲሁም ስለ ትራንስፖዝ ነው ያየን ማለት ነው በመጀመሪያው ክፍል። በሁለተኛው ክፍል ደግሞ የምናየው ኤሌመንታሪ ሮ ኦፕሬሽን። ኤሌመንታሪ ሮ ኦፕሬሽን ምንድነው? በጣም ኢምፖርታንት የሚባል ነገር ነው ባይ ዘ ዌይ ኤሌመንታሪ ሮ ኦፕሬሽን ማለት ቢኮዝ ብዙ ነገሮችን ለመስራት ያስችለናል ማለት ነው። ይሄ ፓርት ወይም ይሄ ፖርሽን ኢንትሮዳክተሪ ፓርቱን ስናይ ኤሌመንታሪ ሮ ኦፕሬሽን አር ዩዝፉል ቱ ፋይንድ the rank of a matrix. rank of matrix ምንድነው? we will see it in 3.6 and section 3.6 ላይ የምናየው ነው rank of matrices. to compute the determinant of a matrix ስለ ዲተርሚናንት ደግሞ section 3.7 ላይ እናያለን. and to find the inverse of the matrix inverse of matrix 3.8 ላይ ያለን ፖርሽን ላይ ማለት ነው። furthermore elementary operation are widely used in solving system of linear equation. ስለዚህ system of linear equation ለመስራት ነው በዋናነት የሚያገለግለን ሮ ኦፕሬሽን። ኦኬ ሮ ኦፕሬሽን እንግዲህ ለብዙ ነገሮች ይውላል። ከዛ መካከል system of linear equationን ሶልቭ ለማድረግ እንጠቀምበታለን ማለት ነው። In this section, we introduce the elementary row operation and apply this operation to transform the given matrix into different form. ስለዚህ መጀመሪያ እንግዲህ elementary row operation ማለት ምን ማለት እንደሆነ ዲፋይን እናድርገው። Let A be m by n matrix number. The following are known as elementary row operation. Okay? እንግዲህ እነዚህ ሶስቱ elementary row operation ይባላሉ። Interchanging two rows ሁለት ሮዎችን መቀየር ምን ይባላል? ኤሌመንታሪ ሮ ኦፕሬሽን ይባላል። ለምሳሌ ሮ አይን ወደ ሮ ጄ ብንቀይረው፣ ለምሳሌ ሮ 1ን ወደ ሮ 2 ብንቀይረው እንደማለት ነው። የምን ይባላል? ሮ ኦፍ ኢንተርቻንጂንግ ይባላል። ሮ ኦፍ ኢንተርቻንጂንግ። ለምሳሌ እዚህ ላይ ይሁት ሁለት ሮዎችን ለምሳሌ ይሄንን ሮ እና ይሄንን ሮ ባቀያይረው ምን ይባላል? ሮ ኦፍ ኢንተርቻንጂንግ ይባላል ማለት ነው። ሁለተኛ ደግሞ multiplying a row by n zero scalar ለምሳሌ ri which is equal to alpha times ri አሁን riን በአልፋ በሆነ ስኬላር ማብዛት የምን ይባላል? ሩል ኦፍ ስኬሊንግ ይባላል። ሩል ኦፍ ስኬሊንግ። አልፋ ግን ምን መሆን መቻል አለበት? ነን ዜሮ ስኬላር መሆን መቻል አለበት ማለት ነው። ስለዚህ ሁለተኛውም ከምን ይመደባል? ከኤሌመንታሪ ሮ ኦፕሬሽን ይመደባል ማለት ነው። and number 3 adding a multiple of one row to another ለምሳሌ ri ማለት ወይም ri give us ri plus alpha times rj ለምሳሌ ተመልከቱ ri ማለት r1 ብለው r1 ይሰጠኛል ምን r2 plus 2 times r3 ብዬ መስራት ይችላል። ኦኬ ስለዚህ ደግሞ ይባላል ሩል ኦፍ ሪፕሌስመንት ይባላል። ስለዚህ በሶስቱ መንገድ የምሰራ ከሆነ የሆነ ማትሪክስ ምን ይባላል? ኤሌመንታሪ ሮ ኦፕሬሽን እንለዋለን ማለት ነው። ሶ የተሰጠንን ዴፊኒሽን ደግሞ ሞር ክሊር ለማድረግ ለምሳሌ ምን ላደርግ የሆነ ኤግዛምፕል ልስራ።
use elementary operation to transform the given matrix A into an upper triangular matrix. Okay, an upper triangular matrix. B an identity matrix ይለኛል። አሁን ለምሳሌ ተመልከቱ እዚህ ጋር ይሄ ማትሪክስ ተሰጥቶኛል። ኤሌመንታሪ ኦፕሬሽን ተጠቅመህ ወደ ምን ቀይረው ወደ አይደንቲቲ ማትሪክስ ቀይረው ነው የሚለው አይደል? ይሁት use elementary operation to transform the given matrix A into A an upper triangular matrix የመጀመሪያው ወደ upper triangular matrix ለመቀየር ሁለተኛው ደግሞ ወደ ምን ለመቀየር ወደ አይደንቲቲ ማትሪክስ ለመቀየር ኤሌመንታሪ ኦፕሬሽን ተጠቀም ይለኛል። ስለዚህ ላይ የተሰጠውትን ሶስቱን ሜቶዶች መጠቀም ይችላል። አይዘር ኢንተርቻንጂንግ ሩል ኦፍ ኢንተርቻንጂንግ ልንጠቀም ይችላለን፣ ሩል ኦፍ ስኬሊንግ ልንጠቀም ይችላለን፣ ሩል ኦፍ ሪፕሌስመንት ልንጠቀም ይችላለን። ስለዚህ የተመቸን ሩል ተጠቅመን ወደ ተጠየቅነበት ወይም ወደሚፈለገው ክፍል ማሸጋገር እንችላለን ማለት ነው። ኦኬ ለምሳሌ አፐር ትራያንጉላር ፎርም መቀየር እንችላለን፣ ወደ አይደንቲቲ ማትሪክስ ልንቀይረው እንችላለን። ሶ የኤን ተመልከቱ። አሁን ወደ አፐር ትራያንጉላር ማትሪክስ ልንቀይረው ነው። ይሄ ጊቭን ማትሪክሳችን ነው። ከዛ R1 ማለት (1/3 of R1) ምን አደረግነው? ስኬሊንግ አደረግነው። R1ን በ3 አካፈልና ስኬል አደረግነው ወይም ሳይዙን ቀነስነው ማለት ነው። ስለዚህ 1/4 1 1 - 1 1 2 3 መጣለን። ስኬሊንግ R1 እንለዋለን። ዜን R2 ማለት ደግሞ R2 + -1 times R1 እንግዲህ -1 ምንድነች? አልፋ ያልናት ናቀደም ነን ዜሮ ስኬላር ማለት ነች። እና ደግሞ R3 ማለት R3 + -1 of R1 ተመልከቱ። አሁን እዚህ ጋር R2 ማለት ሁለተኛው ሮ እንዴት አድርጌ ለሰራው ነው መሰላችሁ? R2 ማለት ይሄ ሮ ማለት ነው። ሲባዛ በማይነስ ሲደመር -1 times R1 ተመልከቱ። ለምሳሌ 1 - of R1 1 - 1 0 ሆነ ማለት ነው። 1 - 4 -3 -1 - 2 -3 R3 ደግሞ ተመልከቱ። R3 - R1 እንደማለት ነው። R3 - R1 ማለት 1 - 1 0 2 - 4 -2 3 - 2 1 ኦኬ ስለዚህ ምን አደረኩኝ ማለት ነው? ሪፕሌሲንግ R2 and R3 ስለዚህ ምን ይባላል? ሪፕሌስመንት ያልነው ይሄ ማለት ነው። ሩል ኦፍ ሪፕሌስመንት ተጠቅመን ወደዚህ አቀለል ነው። ከዛ በኋላ አሁንም ሌላ ስኬሊንግ ልጠቀም። ኦኬ ስለዚህ R2 ምን ማለት ነው? ስኬሊንግ ላድርገው። R2 -1/3 of R2 ላድርገው። ኦኬ R2 0 ሲካፈል ለ3 0 ነው። 0 ሲካፈል ለ-3 -3 ሲካፈል ለ-3 1 ነው። -3 ሲካፈል አሁንም ለ-3 1 ነው። ከዛ ስረኛውን እንዳለ አስቀምጠዋለሁ ማለት ነው። ስለዚህ ስኬሊንግ R2 ሆነልኝ። አሁንም R3 ደግሞ ሪፕሌስ አደርገዋለሁ። ስለዚህ R3 ማለት R3 + twice of R2 ባረገው ኦኬ R3 0 + 0 0 ይመጣልኛል። ኦኬ አሁንም R3 + twice of R2 አይደል የተባልኩኝ? R3 ማለት ምን ማለት ነው? እዚህ ጋር ተመልከቱ። R3 -2 + twice of R2 አይ ቲንክ እዚህ ጋር ስህተት ያለ ይመስለኛል። ምክንያቱም R3 ማለት ማን ነው? ኦኬ እዚህ ጋር ነን። እዚህ ጋር ሄጄ ነው ይቅርታ። ስለዚህ እዚህ ጋር ነን። R3 ማለት R3 -2 አለኝ + twice of R1 1 ማለት ነው። ስለዚህ 0 መጣልኝ ማለት ነው። ይሄም 3 ይመጣል። ይቅርታ እዚህ ጋር ሄጄ ነው ይሄንን ራስቼ ማለት ነው። ስለዚህ ሪፕሌሲንግ R3 ከዛ በኋላ እንደምታዩት አፐር ትራያንግል መጣልኝ ማለት ነው። ይሁት እዚህ ጋር 0 0 አለኝ፣ እዚህ ጋር ቫልዩ አለኝ። አፐር ትራያንግል ትራያንጉላር ማትሪክስ መጣልኝ ማለት ነው። ሁለተኛው ደግሞ ወደ ምን መቀየር ነው? ቢ ላይ ያለው ደግሞ ወደ አይደንቲቲ ማትሪክስ መቀየር። አይደንቲቲ ማትሪክስ ለመቀየር ለምሳሌ እዩት። አሁንም ልክ ቅድም የተጠቀመው የነበረው ሜተድ ነው የምጠቀመው። ኦኬ ስለዚህ ሪፕሌሲንግ ብዙ ጊዜ ሪፕሌሲንግ ነው የምጠቀመው። ስኬሊንግ ሪፕሌሲንግ ሁለቱም ቫልዩዎች እየተጠቀምኩኝ ወደ መቀየር እችላለሁ ማለት ነው። እንደምታዩት ወደ አይደንቲቲ ማትሪክስ መቀየር እችላለሁ ማለት ነው። ስለዚህ እነዚህ ኦፕሬሽኖች ምን ይባላሉ? ኤሌመንታሪ ኦፕሬሽን ይባላል ማለት ነው። ሌላኛው ፖይንታችን ደግሞ እዚህ ጋር ዴፊኒሽን አለን። two matrices are said to be row equivalent
if one can be obtained from the other by a sequence of elementary row operation. Okay, two matrices are said to be row equivalent if one can be obtained from the other by a sequence of elementary row operation. አንደኛው በሌላኛው የሚገኝ ከሆነ አንደኛው ማትሪክስ በሌላኛው የሚገኝ ከሆነ ለምሳሌ እስኪ እኔ ግልጽ ለማድረግ let A be and I3 be the matrix in example 3.1 ላይ ያየነውን ኤግዛምፕል መውሰድ እንችላለን AB እና I3 ወይም ማለት ነው identity matrix of 3 by 3 እንደማለት ነው then A is a row equivalent to both B and the identity matrix I3 ኦኬ አሁን እዚህ ላይ ተመልከቱ ማትሪክስ B ብዬ ያመጣሁት እዚህ ጋር upper triangular matrix ነው upper triangular matrix እንግዲህ የተገኘው እዚህ ጋር A በተሰጠኝ ማትሪክስ መሰረት ነው A ላይ የታለ በዚህ ማትሪክስ መሰረት ነው B ያገኘሁት እዚህ ጋር B ያገኘሁት ወደ upper triangular matrixን ከሰራው በኋላ አሁንም identity matrixን አገኘው ስለዚህ identity matrixም upper triangular matrixም የተገኙ ከA ነው ከማትሪክስ A ስለዚህ በአንደኛው ማትሪክስ አማካኝነት ሌላ ማትሪክስ ማግኘት ስፔሻሊ ኤሌመንታሪ ሮ ኦፕሬሽን በመጠቀም ሌላ ማትሪክስ ማግኘት ምን ይባላል ሮ ኢኩቫለንት ይባላል ማለት ነው ለምሳሌ እዚህ ጋር እየሰራናቸውን መውሰድ እንችላለን ብለናል B እና I ያገኘንበት ከA ነው ማለት ነው ስለዚህ A B I ምን ይባላሉ ሮ ኢኩቫለንት ይባላሉ ማለት ነው ሌላኛው ደግሞ እዚህ ላይ ያለን ቶፒክ row echelon form and reduced row echelon form of a matrix okay አሁንም ከላይኛው ጋራ ስናየው ከነበረው ጋር የተወሰነ ይቀራረባል ትንሽ ነው ልዩነቱ ማለት ነው in order to find the rank or to compute the inverse of a matrix or to solve a linear system we usually write the matrix either in the row echelon form or reduced row echelon form ስለዚህ reduced row echelon form ወይም row echelon form ያስፈልገበት ምክንያት የማትሪክስን ኢንቨርስ ለመፈለግ ሊኒየር ኢኩዌሽን ለመፈለግ እንዲሁም ራንክን ለመፈለግ ስለሚያስፈልግ ነው ማለት ነው ስለዚህ እነዚህ ነገሮች ለመስራት echelon form row echelon form እና reduced row echelon form አስፈላጊ ነው ማለት ነው ስለዚህ row echelon form ወይም reduced row echelon form ማለት ምን ማለት ነው an m by n matrix is said to be echelon form or row echelon form if the following conditions are satisfied እነዚህ እንግዲህ ወደ 5 የሚደርሱ ኮንዲሽኖች አሉ እነዚህን ኮንዲሽኖች ካሟላ ያ ማትሪክስ echelon form ወይም row echelon form ነው ማለት ነው የመጀመሪያው all non-zero rows are above any rows of all the rows አሁን ይሄ ነገር ለምሳሌ ሞር ግልጽ የሚሆንላችሁ ኤግዛምፕል ስናይ ነው እዚህ ላይ ያሉ ኮንዲሽኖች በጣም ግልጽ የሚሆንላችሁ ግን የመጀመሪያው ምንድነው all non-zeros non-zero ማለት ዜሮ ያልሆኑ ቫልዩዎች ስፔሻሊ ሮዎች ማለት ነው non-zero rows are above any rows of all the rows አሁን non-zeroዎች ከዜሮ በላይ ነው የሚቀመጡ ማለት ነው ከዜሮ በላይ ዜሮዎች ከስር ነው የሚሆኑ ማለት ነው ሁለተኛ each leading entry of the row is in a column to the right of the leading entry of the row above it leading entry ማለት ደግሞ ለምሳሌ 0 ብሎ የሆነ ቁጥር ቢመጣ የመጣው ቁጥር leading entry ነው ኦኬ መጀመሪያ ላይ በሌፍት በኩል የምናገኘው ቫልዩ ማለት ነው የምናገኘው እንትን ምን ይባላል leading entry እንለዋለን ማለት ነው ያ ማለት እዚህ ላይ ሌፍት ራይት የሚለውን ክሊር ለማድረግ ያክል ለምሳሌ 0 አለ በ0 በራይት በኩል ያለው leading entry ነው በ0 በሌፍት በኩል ሊኖር የሚችለው ምንድነው 0 ነው ከዛ ውጭ ሌላ ቁጥር ሊኖር አይችልም ማለት ነው ስለዚህ a leading entry refers to the leftmost non-zero entry in the non-zero row okay the leftmost አሁን በስተግራ በኩል ቀዳሚው ቁጥር ከዚህ ቁጥር ወደ ግራ ስንሄድ ልናገኘው የምንችለው 0ን ብቻ ነው እንጂ ቁጥር ልናገኝ አንችልም okay ሶስተኛው ደግሞ all entries in the column below a leading entries are zero ስለዚህ ከሊዲንግ ኢንትሪ በታች ያለው ማንኛውም ቁጥር በኮለመን በኩል ስናየው ወይም below the column ምንድነው ማለት ነው 0 ነው ማለት ነው ስለዚህ እነዚህን ነገሮች ካሟላ echelon form ነው ሌሎች ደግሞ እዚህ 4 እና 5ን ካሟላ ደግሞ reduced
ኮለም ፎርም ይሆናል ማለት ነው። አዲሽናል ቱ ክራይቴሪያዎችን ካሟላ ማለት ነው። የመጀመሪያው the leading entry in each non-zero row is 1 አይታችኋል። reduced ከሆነ አንድ መሆን መቻል አለበት leading entry። አምስተኛ each leading one is the only non-zero entry in its column። ስለዚህ በኮለመኑ non-zero የሚባለው ቁጥር ማን ነው? 1 ነው። ከዛ ውጭ ሌላ ሊሆን አይችልም። ስለዚህ እንደዚህ ከሆነ reduced row echelon form ይባላል ማለት ነው። A matrix in row echelon form is said to be in reduced row echelon when every column that has a leading one has a zeros in every position above and below the leading entry ይለናል። ክሊር ለማድረግ ኤግዛምፕል እንይ። ለምሳሌ ማትሪክስ ABCD are in a row echelon form ይለናል። row echelon form ነው። እንደምታዩት 1 - 1 0 0 5 0 0 0 1 አሁን ሊዲንግ የምንላቸው ለምሳሌ የመጀመሪያው ሮው ላይ 1 ነች ሊዲንጓ፣ ሁለተኛው ሮው ላይ 5 ነች ሊዲንጓ፣ ሶስተኛው ላይ ሊዲንጓ 1 ነች። አሁን ከሊዲንግ ሮው በታች ያለው ለምሳሌ እዚህ ጋር ሁለተኛውን ሮው ውሰዱት። ከ5 በታች ሊኖር የሚችለው 0 ነው እንጂ ቁጥር ሊኖር አይችልም። ከአንድ በታች እዚህች ሊዲንግ ነች። ከአንድ በታች ሊኖር የሚችለው 0 ነው እንጂ ቁጥር ሊሆን አይችልም ነው እያለን ያለው። እዚህ ጋርም ተመልከቱ 4 አለ፣ ከ4 በታች 0 ነው የሚሆነው። ስለዚህ እዚህ ጋር ዲያጎናሉን ውሰዱ። ከዲያጎናሉ በስተሌፍት በኩል ያሉት 0 መሆን መቻል አለባቸው ማለት ነው ባጭ። ስለዚህ እነዚህ አራቱ በሙሉ ምንድናቸው እንላለን? ሮው ኢኮለን ፎርም ናቸው። ሪዲዩስድ መባለስ ምን ሲሆን ነው የሚባለው? ምን ሲሆን? ሪዲዩስድ የሚባለው ደግሞ ሊዲንጉ ምን ሲሆን ነው? 1 ሲሆን። አሁን እዚህ ላይ ሊዲንጉ ተመልከቱ 5 ነው። ሁለተኛው ሮው ላይ ያለው ሊዲንግ 5 ነው። ስለዚህ ሪዲዩስድ አይደለም። እዚህ ጋር አንደኛው ሮው ላይ ያለው ሊዲንግ 4 ነው። ስለዚህ ሪዲዩስድ ኢኮለን ፎርም አይደለም ማለት ነው። ሶ እዚህ ጋር እንደምታዩት ሊዲንጎቹ 1 1 ናቸው። እዚህ ጋር 1 ነው፣ እዚህ 1 ነው፣ እዚህ 1 ነው። እዚህ ጋርም 1 1 ኦኬ። እዚህ ጋርም 1 1 እዚህ ጋርም 1 እዚህ 1 ሊዲንጉ ስለዚህ 1 ከሆነ ምን እንለዋለን ማለት ነው? ሪዲዩስድ ሮው ኢኮለን ፎርም ነው እንላለን ማለት ነው። እዚህ ጋር ደግሞ a pivot position is a matrix A. In a matrix A is a location in A that corresponds to a leading one in the reduced row echelon form of A. A pivot column is a column of A that contains a pivot position. A pivot element is a non-zero number in a pivot position that is used as needed to create a zero via row operation ይለናል። አሁን እዚህ ላይ በሪዲዩስድ ሮው ኢኮለን ፎርም ጊዜ ሶስት ነገሮች አሉን። ፒቮት ፖዚሽን አለን፣ ፒቮት ፖዚሽን፣ ፒቮት ኮለመን፣ ፒቮት ኤሌመንት የሚል ነገር አለ። ዳት ማች ኢምፖርታንት አይደለም ይሄ ፖይንት እዚህ ጋር ላይ ያለው ወይም ያ ኮንሰፕት ማለት ነው። ኤኒሃው እንደዚህ የሚለው ምንድነው? any matrix A is located in A that corresponds to leading one. okay leading one ማለት እዚህ ጋር ካለው ጋር የሚገናኝ ማለት ነው። እዚህ ላይ ለምሳሌ ይችን ውሰዱት። እነዚህ ፒቮት ናቸው። ሶ ከነዚህ ጋር ነው ዳት ማች ኢምፖርታንት ኮንሰፕት አይደለም ይሄ ነገር። ስለዚህ ወደ ቀጣይ አልፋለሁ። to write a matrix in a reduced echelon form እነዚህን 5 ነገሮችን ማድረግ ይጠበቅብናል ማለት ነው። ምን ይላል? የመጀመሪያው begin with the left most non-zero column ኮለመኑ 0 ያልሆነ ኮለመን በሌፍት በኩል እንመጣለን። ከዛ ይሄ ፖዚሽን ምን ይባላል? ይሄ ኮለመን ምን ይባላል? ፒቮት ኮለመን እንለዋለን ማለት ነው። ልክ ላይ ያያየ ነው ማለት ነው። ፖዚሽኑ ደግሞ ይሁት the pivot position is at the top ላይ ነው ያለ ይለናል ፒቮት ፖዚሽኑ ማለት ነው። ሁለተኛ ደግሞ select a non-zero entry in the pivot column as a pivot. If necessary, interchanging the row to move this entry into the pivot position. ሶስተኛ use a row replacement operation to create zeros in all positions below the pivot. ከዛ በኋላ cover or ignore the row containing the pivot position and cover all rows if any. above apply steps 1 up to 3 to the submatrix that remain. Repeat the process until
there are no more non-zero rows to modify. Then finally, beginning with the rightmost pivot column and working upward and to the left, create the rows above each pivot. If a pivot is not 1, make it 1 by scaling operation ምናምን ይላል። ይህ ላይ ልክ የሆነ ሶስት ነገሮችን ስንሰራ ነበር። ለምሳሌ ኢንተርቻንጂንግ ስናደርግ፣ ስኬሊንግ ስናደርግ፣ ኦኬ ሪፕሌስመንት ስናደርግ የነበረበት ወይ አለ። ስለዚህ ከዚህ የተለየ ነገር የለውም። በዚያ ወይ ነው ወደ reduced echelon form የምንቀይረው ወይም ወደ row echelon form የምንቀይረው ማለት ነው። ለምሳሌ እዚህ ጋር find the reduced row echelon form ይለናል። አሁን ይሄን ማትሪክስ ይዩት። ልክ ይኸው እዚህ ላይ እንደምታዩት አሁን R1 R3 ምን አደረግ ነው ኢንተርቻንጅ አደረግ ነው። አሁን እዚህ ላይ ልክ ላይ የሰራናቸው ሶስት ስቴፖች አሉ ብለናል። ሶስት ስቴፖች በእነዛ ስቴፖች መሰረት ነው ሊሰራ የሚችለው። የመጀመሪያው here the leftmost non-zero column is the second column። አሁን ይዩት the most non-zero column አሁን እዚህ ላይ 0 0 ነው የሚለው እዚህ 0 2 then 0 1 2 ስለዚህ non-zero ማለት አሁን ኮለመኑን ይዩት ይሄኛው ኮለመን ላይ የሚጀምረው non-zero የሚጀምረው እዚህ ጋር ነው የሚጀምረው ሁለት ላይ ማለት ነው። ኦኬ ስለዚህ ምን ይለናል መሰላችሁ the leftmost non-zero column እንፈልጋለን እዚህ ጋር second column ነው ብለን አገኘን። by row interchanging rule we can obtain the pivot position as below R1 እና R3ን ምን አለ አገላበጥ R3 ይሄ ነው R1 ይሄ ነው። ስለዚህ ወደታች ያመጣ ነው R1ን R2ን ደግሞ ወደ ላይ ያመጣ ነው ማለት ነው። አሚን R3ን ወደ ላይ ያመጣ ነው። ከዛ now the leading entry is 1 leading entry ማለት እቺ ነች 1 ነች and to create the rows in all position below the pivot we use the replacement rule። ስለዚህ replacement rule እንጠቀም። ያ ማለት R2ን እንፈልገው R2 ማለት R2 minus twice of R1 ነው ብንል ከዛይን ቫልዩ እናገኛለን እዚህ ጋር ያለው ኦኬ ዜን አራተኛ ላይ now we proceed to the second row. Here the leading entry is -2. Using scaling rule obtain the leading one. አሁን እዚህ ላይ ተመልከቱት second row ላይ leading -2 ነው። ስለዚህ -2ን ወደ 1 መቀየር መቻል አለብን። እንደምታዩት ይሄንን ሜትር ተጠቅመን ወደ 1 ቀየር ነው ማለት ነው። ከዛ ሰርድ ላይ ያለውን ደግሞ ይዩት and apply row replacement rule ከዛ ምን ሆነ R3 ማለት R3 minus of twice of R2 ነው። ዜን ይሄን ቫልዩ እናገኛለን። ከዛስ አሁን እቺ -6 ስለሆነች ወደ 1 መቀየር መቻል አለባት። ስለዚህ ምን እንጠቀማለን ስኬሊንግ እንጠቀማለን። ስለዚህ R3 ማለት -1/6 of R3 ዜን ይችን ስንት አመጣናት 1 አመጣናት ማለት ነው። so beginning with the rightmost pivot column we create zeros above each pivot element. This we start from the fourth column ይለናል። ከዛ በኋላ ምን እናደርጋለን ደግሞ እነዚህን ነገሮች መቀየር መቻል አለብን ማለት ነው። ዜን ምን አደረግ ነው R1 ማለት R1 -5 R3 R2 ማለት ደግሞ R2 plus -9/2 R3 አድርገን በዚህ ወይ ይሄን ቫልዩ እናመጣለን። ኦኬ ከዛ ከመጣን በኋላ and using row replacement to create zero above the pivot element in the third column R1 ማለት R1 minus R2 ነው። እንደዛ አድርገን ይሄን ቫልዩ አመጣ። ዜን መጨረሻ ላይ required የተባለው ቫልዩ የቱ ነው ይሄ ነበር ማለት ነው። ስለዚህ reduced row echelon form ማለት ይሄ ነው ማለት ነው። ኦኬ ስለዚህ በዚህ way የምናስቀምጠው ከሆነ reduced ነው። እዚህ ጋር ግን row echelon formoች ናቸው እዚህ ጋር ያሉት እዚህ ጋር more reduced የሆነው ነው ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን። የተወሰነ ግራይ መጋባት ምናምን ነገር ካለ ወደ lower grade preparatory ላይ መጽሐፎች አሉ እዛ ጋር ተመልሳችሁ more ኤግዛምፕሎችን በማየት ግልጽ እንዲሆንላችሁ ማድረግ ትችላላችሁ ማለት ነው።
So guys እንግዲህ የዛሬው ክላስ ይሄን ይመስል ነበር በቀጣይ ክላስ ደግሞ rank of matrix using elementary operation በሚለው ቶፒክ ዙሪያ የምንወያይ ነው የሚሆነው ማለት ነው እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ ለቻናሉ አዲስ ከሆናችሁ አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳልፏችሁ ደግሞ የዶል ምልክቱን መጫናችሁን እንዳትረሱ ማለት ነው በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ